ሄሎ ሄሎ ወየ ብርቱ ደህና ነህ? እንዴት ነሽ? አማን ነው አለሁ። እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም? ሰላም ነው። እንዴት ነህ አንተ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ ወይ? አለን እየበረታ ነው። ምንም አለል እንግዲህ ይዞኛል። እንዴት ነሽ? ዱዓ እያረክልኝ ነው? ዱዓ እያረክልኝ ነው ወይ? ጸሎቱን ሳልጨርስ ዱዓ ላድርግ እንጂ። ኧረ እነሱ ዱዓ አድርግ። እ እንደዚያ ነው። ደህና ነህ? ደህና ነኝ። እንዴት ነሽ? ምን አዲስ ነገር አለ? እኔ ጋር የለም ምንም አዲስ። ባለበት ነው ባለበት ነው። አንቺ ጋር ግን አይጠፋም መሰል። አይ ሰላም ነው። ሰላም ነው። አይ እንኳን ሰላም ሆነ። እና እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ጥሩ። እንዴት ነው እባክሽ ነገሩ? እየሰማህ አይደል? እያየህ ነው። እኔ እንኳን ከነስልኬን ባትሪ ዘግቶብኛል። በዚህ ሰዓትማ ባትሪ አይዘጋም። በዚህ ሰዓትማ ባትሪ መዝጋት የለበትም። ባትሪማ እየዘጋብኝ ነው። በሌላ ስልክ ባልኛ ስልክ ነው ደርቤ የማወራ። እንዴት ነው መነጋገሪያ እየሆንሽ እኮ ነው። መነጋገሪያው እንግዲህ ቫይራል ወጣች። አሁን እኮ ሚዲያው ሁሉ የሚያወራ እንደዚያ ነው። እና ትክክል ነው። ስሚ እንጂ ምንድን ነው ግን እኔ አልገባኝም እኮ ማርያምን። አንድ ቀን ማታም በቃ አልነገርሽም። እነሱ እኮ አጥፍተውታል በስህተት ስለሆነ እነሱ ቢያጠፉትም እንትን አለ እኮ የዚህ ዕለት ማታ እንደዚያ እንደተደዋወልን ከዚያ በበነጋው ጠዋት ተነስቼ ሳይ ቪዲዮ የለም። ጠዋት ተነስቼ ሳይ አንድ ቀን ቪዲዮ የለም። ከዚያ ደግሞ እንደገና አዙረው ለቀውታል። በተለያየ ወር አዙረው የለቀቁት የራሳቸው እንትን ነው ሴቭ የተደረገው እኮ ሌላ ሰው ቀድሞ አውርዶት የነበረ ሰው ነው የለቀቀው። አዎ እንጂ እነሱ ከሆነ ምንም የለም። እነሱም ታስረዋል። የሉም እኮ። ኧረ እባክሽ ማርያም ታስረዋል አሉ? አዎ። ምን ማለት እንዴት ነው ንገረኝ እስኪ። እኔ አልገባኝም ሲጀምር። እንግዲህ እነሱ ያውቁታል። እነሱ ናቸው ማወቅ ያለባቸው እኮ። እኔም እያወቅኩት አይደለም። ማለት እንዴት ሆኖ ነው ተቀረጸ? አንቺ እንዴት ነው የተቀረጸ? ትወና ስሪ ብለው ወስደው ነው እንደዚህ የተለቀቀ። ኧረ እባክሽ ማርያም እንዴ! እንዴት ነው የት ነው ቪዲዮውን የሰራው? እነሱ ወስደው ነው በመኪና ወስደው። ራሳቸው ኢቢኤሶች? አዎ። እንዴት አገኙሽ? መጀመሪያ እንዴት አገኙሽ? ሐኪም ቤት ክትትል ነበረኝ እያስከታተል። እንዴ! ኧረ የነገር ገራሚ ነው። እና አልጠየቅሻቸውም እንዴ አንቺ ምንድነው ምናምን ለምን ተፈልጎ ነው ምናምን አላልሻቸውም? ኧረ እኔ አዲስ ምዕራፍ እንደሚቀር መቼ አወኩኝ? ሲለቀቅ እኮ ነው። መቼ እንደሚለቀቅ ስላላወኩኝ በቃ ብዙ ነን 6 ነን እኮ ነው ስራውን የሰራ ነው። ግን እዚህ ላይ መጥቶ ደግሞ ቆራርጠው እኔ ብቻ ነኝ እርዳታ ነው የተጠየቀው። ሌላም ሰው ነበር አብሮ እንደዚህ አይነት ታሪክ ተነግሮት የሰራ? አዎ። ይሄ ታሪክ እኮ አልተነገረንም። ይሄ ታሪክ እኮ አይደለም መነባነብ ነበር ስናቀርብ የነበረ። ኧረ እባክሽ በጣም የሚያስደስት የሚያጫወት እኔ እንባ እየሰራሁ እንባ እያለቀስኩ ሳይሆን የሰራው እየተጫወትን ፈታ እያልን የሰራሁት እናስታውስ። ግን አሁን እኮ ሰው ሁሉ ሰው ደጋግሞ ሁሉ አየሁት የወረደው ሰው ልኮልኝ። ይሄ ማለት ቪዲዮ በቃ ልክ ከዚህ በፊት እንደሚሰሩት አይነት ቪዲዮ ነው የሚመስለው። ምንም የመነባነብ የምናምን አይደለም የሚመስለው። ኧረ ተወስ እንደው ጥይቱ ራሱ ያስፈራ የለም። ቆይ የት ነው የሰራችው ቦታው? እዚሁ አዲስ አበባ ነው? የሌሎች ታሪክስ እንዳንቺ አይነት ነው? ምን አይነት ሁኔታው ነው?
አቀናብረው ነው አይደለም። ግማሹ የቅንብር ነው። እኔ ያለሁበት ነው እንጂ ሌላው የቅንብር ነው። ተኩሱ ሌላውማ የቅንብር ነው። ምን ጫካው ምናምን አንድ ሽት ይዘሽ ነው ያሉኝ። ሽቴን ይዤ ነው የለውም ሄድኩ። እኔ በሱሪ ነበር የሄድኩት። በሱሪው ላይ ነው የደረኩት። ታየው እንደሆነ እንደውም ከስር በቢጃማ ውስጥ ሱሪ ለብሻለሁ። ጥቁር ታይታል። ኧረ ታይት አይደለም ጥቁር ሱሪ ናት። እሺ በዚያ ላይ አይ ሽቲ ልበሽ በሱ ላይ ምናምን ሲሉኝ ይዤው በርኩት። በፊት ነበር ቋጥሬ ይዤ ይዤው አለበስኩት በሱሪው ላይ። እሺ በቃ እንደዚያ ነው እንግዲህ። ስራቸው ይፍረስና ስራቸው ይፍና እንደዚያ ነው። ቆይ በምን አይነት መንገድ ሆስፒታል ከዚህ በፊት ይከታተሉሽ ነበር ነው ወይስ ድንገት እንደው በአጋጣሚ ሆኖ? ኧረ እኔም አውቃለሁ እንጂ ተሰነበት የሚያውቁ ነው። ሌላ ሰው ነው ቪዲዮውን የሰራው? ራሳቸው የሚሰሩት አሁን የነበሩት ናቸው? እንዴት ናቸው? ከዚህ በፊት የነበሩ እዚያው ሚዲያ ላይ አብሮሽ የነበሩት? አዎ እነ ሉላ ምናምን። እስኪ ማርያም ላይ ኤኒዌይ ራሳቸው ናቸው። ምንም ባላሰብኩት አጉል ቤተሰብ እንዳለ ቀውሰዋል። ሙሉ ቤተሰቡ ወይ እና አባቢ ምናምን ሰምተዋል? አዎ እና ምን አሉ? ምን አውቃለሁ ምን እንዳሉ። እኔ ማንም የደወለልኝ ያለ ቤተሰቡ ነው የሚላቀስ እንጂ እየተደዋወሉ እና አባቢም እነሱም የተደዋወሉ ያው ቤተሰቡ ነው የሚያወራ እንጂ ገጠር አልደረሰም። እዚህ ወይ የተማሩት ብቻ። አይ ገጠርማ ማን ይነግራቸዋል? ኢንተርኔት አዎ ግማሹ ማስተባበያ ይሰጣል፣ ግማሹ ደግሞ ውሸት ነው እንደዚህ ያልፈራውም ብቻ የማይለቁሽም ከዚህ በኋላ አይነት ነገር ነው የሚያወራ። ሁሉም የራሱን ሀሳብ ነው የሚያወራ። ወደ የትኛው እንደሚያዘነብል ፈጣሪ ያውቀው። እኔ ራሱ አሁን ራሱ አልገባኝም ከምን አንፃር እንደሰሩ። በጣም ለማንም ከባድ ነው እና ስማቸውም አቤት ነው። ደውልለት እስኪ አውራው። አንቺና እዚያው ሐዋሳ ነሽ? አዱኛ እንዴት ነው? ጠንክራለች? ኧረ ስራ እየሰራ እያለ እሷ ናት። እኔም እንትን አልኩኝ ሰውኩት መንቀሳቀስ ስራ ብቻ ነው የማወራ። እሷ ናት ስራም እየሰራ እያለ እና ሰው ምናምን እየደወለብሽ ነው አሁን? አዎ ለማውቀው ሰውም እንደዚህ አልተፈጠረም እላለሁ። ለማላውቀው አላነሳም። ለማውቀው ሰው ደግሞ ሰላም ትስል ስመክር እዘጋዋለሁ። እንዴ በጣም ነው ግራ የገባኝ ራሱን። እንደውም እኮ አንድ ቀን ከደወልኩ ወደዚህ እስካሁን የቆየው እኮ ብዙ ሰው ስለሚደውልብሽ እኔ አብሬ ደውዬ ማለት ሌላ ቴንሽን መፍጠር ነው ብዬ እኮ ዝም ያልኩ ራሱ አውቄ ነው ስለሚል ከባድ ነው ማለት ሳላስበው እንገላታታ ስራ ስርገበገብ እንደውም ኢትዮጵያ ውስጥ የለ ሀገር ውስጥ የለ። ወይኔ እኔ በጣም የሚቆጨኝ እና ቤተሰቦችን ሌላው እሱ ትርፍ ነው። እናትና አባቴን ገድያቸው ነው ሞተው። እናቴ በወሊድ ነው የሞተው። እንደ የመጀመሪያ ልጅ ነኝ። የሱናን ወረዳ ልጅ ነኝ። የት ነኝ ማለት እንዴት አይነት ይሄን መልስልኝ። ይሄን ብቻ መልስልኝ። እኔ ጠየቅኩህ። ያን እንዴት መልሰው የሚታወቅ ነገር አለ እንዴ? ምንድን ነው አንቺ? እና ታዲያ ማለት ገንዘብ ከፍለዋችሁ ነው ወይስ ከምን አንፃር ነው እንደዚያ ሊሰሩ ይችላሉ? ከፍለው ነው እንዴ? በነፃ ነው እና እንደዚህ አይነት ስራ እየሰሩ ያሉት አይነት ሲሆኑ
እየተቀረጹ ምን አውቃለሁ። እና እነሱማ የስራቸው ስለሆነ የእጃቸውን አግኝተዋል። እነሱማ ያው እንደዚያ ነው። እና ልጆቹ አሁን አሉ እንደዚያ እንትን ያሉት ታስረዋል። የተወኑት? አዎ። ቪዲዮአቸው ሳይለቀቅ እንዴት ታሰሩ? የኔ ስለለቀቁት ነው። የኔ ስለለቀቁት የለቀቁት አካል ናቸው የታሰሩ። እነዚያ የሰሩትማ የለም ምንም ነገር የለም። ብራቸውን ይዘው ነው በቃ። የተወኑት የሉም? አዎ የተወኑት የሉም። ምክንያቱም ለነሱ አልመቸው ብሎ መሰለኝ ለይታ እና እንደዚህ አይነት ስራ ሲሆን አንቺ ግን ለምን እምቢ አላልሽም? እንዴት ትሰሪቻለሽ? ኧረ ምን አውቃለሁ ምን አውቃለሁ ምን እንዳደረጉ። የጉዳይ ሀገር አለ ሳቃንታ ሳቃ ሲጀመር አንተ ለካ ጤነኛ ነኝ ማርያምን። የሁሉ ነገር እንደዚህ እየወቅቱ እንቀሳቀስ እየወደኩ እንደማልነሳ የሁሉ ሲፈጠር አንድ ቀን ብቻ አዞረኝ እንጂ ሰሞኑን ደህና ነኝ። አንተ የነገርከኝ ዕለት ግን አላመንኩም ሁሉ። እኔ ራሱ እኮ ኮንፊደንስ አጥቼ እንዴት ሊሆን ይችላል በሚል ተጭኛ አይደለም ያወራሁሽ የዚያን ቀን። አረጋራኝ ሰኑቷል ከሰራሽ ቪዲዮውን ሰኑቷል ቪዲዮ ከተሰራ አዎ። ምን ያህል ጊዜ ሆኗል? 3 ቀን። 3 ቀንማ ቅርብ ነው። እኔ ለቤተሰብ ሳላወራ ሰርፕራይዝ ላደርግ እውነት ተወና ትክክለኛ መስለኝ የቤት ልታስቡኝ እያልኩ እንዲሁ ነው ቁጭ አለ። ያልተናገርኩ እሷ አለ መሰለህ እንዴ? ወይ እንዴ ይሄ ነገር ውስብስብ ነው ብርቱካን። ግን ለአንተ አይደለም ለእኔም ተወሳስቦብኛል። በእናንተ መስሪያ ቤት መተናል በእንትን በቅድስት ማርያም ጋር ስታልፉ ነው? አዎ ውጭም ሰርተናል። በውጭም ሰርተንበታል። እዚህም ቀረጻ ነበር እዚህ አካባቢ። አዎ ሙሉ ቀን እኮ ነው የፈጀ። ጠዋት 1 ሰዓት የጀመርኩኝ 4 ሰዓት ነው ከሌሊቱ የጨረስኩት። ከምሽቱ 4 ሰዓት ራሱ እዚያው ስቱዲዮ ነበር። ብቻ እንግዲህ እኔ ብዙ ነገሩ ውስብስብ የሆነ ነገር ነው። እንግዲህ በጊዜ ሂደት የራሳቸው ጉዳይ ውይ ፈተና ነው በእናትህ አንዳንዴ። አይ በቃ አንቺ ራስሽን ከቤት አትውጪ ምናምን ራስሽን ጠብቂ። ብዙ እንትን አትበይ እንጂ ሁሌም እውነቱ መውጣቱ አይቀርም። ይታወቃል። ይዘገያል እንጂ ወቀላው ስልክም ብዙ አታልሽ። ኧረ አላነሳም። እንደውም እኮ ትቼው ነበር። አሳዝነኝ ነው እንጂ ያንተም ጭንቀት የኔም ጭንቀት ነው። ያንተ ህመም ለእኔ ስንት እንደማትጨነቅ ብዬ ነው እንጂ አላነሳውም ነበር። እንደዚህ ያለ እሺ በቃ በርቺ፣ እደውልልሻለሁ። አይዞሽ እንዳትነኝ። እሺ ቻው። እሺ እሺ